ምዕራፍ 31 የሳኦልና የልጆቹ ሞት። ፍልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጤማውያን ፊት ሸሹ። ተዋግተውም በጌላቡሄ ተራራ ላይ ወደቁ። ፍልስጤማውያንም ሳኦልንና ልጆቹን ተከትለው አገኟቸው። ፍልስጤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሚልኪሳንም ገደሏቸው። ሰልፍም በሳኦል ላይ ጠነከረ። ቀስተኞችም አገኙት፣ ታፋውንም ወጉት። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳይወጉኝና እንዳይሳለቁብኝ ሰይፍህን መዘው ውጋኝ አለ። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ላይ በሰይፉ ላይ ወደቀ። ጋሻ ጃግሬውም ሳኦል እንደ ሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወደቀ፣ ከእርሱም ጋር ሞተ። በዚያም ቀን ሳኦል 3ቱን ልጆቹን ጋሻ ጃግሬውን በአንድ ላይ ሞቱ። በሸለቆውም ማዶና በዮርዳኖስ ማዶ የነበሩ እስራኤላውያን የእስራኤል ሰዎች እንደሸሹ ሳኦልና ልጆቹም እንደሞቱ ባዩ ጊዜ ከተሞቹን ለቅቀው ሸሹ። ፍልስጤማውያንም መጥተው ተቀመጡባቸው። በማግስቱም ፍልስጤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልና 3ቱ ልጆቹ በጌላቡሄ ተራራ ላይ ወድቀው አገኟቸው። አገላብጠውም የጦር መሣሪያዎቻቸውን ገፈፉ። በዙሪያቸው ላሉ ለጣዖታቱና ለሕዝቡ የምሥራች ይነግሩ ዘንድ ወደ ፍልስጤማውያን ሀገር ሁሉ ላኩ። የጦር መሣሪያውንም በአስታሮት መቅደስ ውስጥ አኖሩት። ሬሳውንም በቤትሶም ቅጥር ላይ አንጠለጠሉት። ፍልስጤማውያንም በሳኦል ላይ ያደረጉትን የኢያቢስ ገለዓድ ሰዎች በሰሙ ጊዜ ጀግኖች ሰዎች ሁሉ ተነስተው ሌሊቱን ሁሉ ሄዱ። የሳኦልንም ሬሳ የልጁን የዮናታንንም ሬሳ ከቤትሶር ቅጥር ላይ አወረዱ። ወደ ኢያቢስም አመጧቸው፣ በዚያም አቃጠሏቸው። አጥንቶቻቸውንም ወሰዱ፣ በኢያቢስ ባለው የእርሻ ቦታ ቀበሯቸው። 7 ቀንም ጾሙ።